ሰላም ለእናንተ ይሁን እንደምን አላችሁ የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን ከዜናዎቹ ጋር ደጀናምባቸው አብራችሁ ቆያለሁ በቅድሚያም መንግስት ባመቻቸላቸው የመስሪያ ቦታ ተጠቅመው ውጤታማ ስራ ያከናወኑ መሆኑን በደቡብ ወሎ ዞን ቃል ወረዳ በበግና ፍየል ማድለብ ስራ የተሰማሩ ከስደት ተመላሽ ወጣቶች ተናገሩ ወጣቶቹ በስደት በነበሩበት ወቅት ያሳለፉትን ውጣውረድ በማስተዋወስ በሀገራቸው ሰርቶ የማደግ ተስፋን ሰንቀዋል ተጨማሪውን አብረን እንከታተል ወጣቶቹ ከቃል ወረዳ ተነስተው ባህርን አቋርጠው ወደ አረብ ሀገራት ስደትን ተመላልሰው አይተውታል ከአካባቢያቸው ሲወጡ የሰሙትንና የናፈቁትን ሰርቶ የመለወጥ ህልም ግን እውን አላደረጉም በዚያ ሳቢያ ገንዘብ ጉልበትና ጊዜ ያላግባብ መባከኑን ያወሳሉ እድል ገጥሟቸው እነርሱ በህይወት ተመለሱ እንጂ የህገ ወጥ የባህር ላይ ጉዞው የብዙዎችን ህይወት የባህር ሲሳይ አድርጓል የተረፉትም የደረሰባቸው ግፍ ብዙ ነው ደላላዎች ብዙ አይነት ውሸት ነው ታጥረው የሚመጡት ወደኛ ብዙ አይነት ውሸት አካባው ጥሩ ነገር እንደምናገኝ ነው ከዚህ ሲወስዱን ከዛ በኋላ ብዙ መከራ አለው ባህሩ ላይ እኔ 2 ቀን ያርኩት በበሳሶ ባህር ላይ ማለት ነው ባህር ላይ 2 ቀን ሄጃለሁኝ በጣም መከራ ነው ለምሳሌ እኔ የመላይ ተይጂ በሄርኩበት ሰዓት ለአንድ ወር ያክል ደላላ ቤት ነበርኩኝ ከዛ ብር ተልኮ ብር ከፍዬ ነው ደላላዎቹ እንደዛ ያደረጉት ምንም ያህል ችግር ቢያጋጥመው ሀገሩ ውስጥ ከሀገሩ ከወጣ በኋላ ሌላው ይቅርና አንዳንድ አካባቢ ላይ ይሄ አጋጣሚ ሆኖ የሀገሩን ባንዲራ ያለው የመን እንበለው እዛ ሲሄድ ህዝቡን ይቅርና ባንዲራውን ሲያይ ነው የሚያለቅሰው ወጣቶች በአሁኑ ሰዓት በወረዳው ስራና ስልጠና ጽህፈት ቤት በተመቻቸላቸው የማድለቢያ ሼድ ውስጥ በግና ፍየል እያደለቡ ይገኛሉ በግንቦት ወር 2017 ዓ.ም ስራ የጀመሩት ወጣቶቹ አንድ ዙር ፍየል አድልበው በመሸጥ ገቢ ማግኘታቸውን ጠቅሰዋል 80 ሺህ ብር 110 ሺህ ብር ደምረ ስታወራ ሳተርፍ 2 ወር 3 ወር ባልሞላ ጊዜ ውስጥ ነው ይሄን አተረፍኩ ያልኩት እና ከሰራሁኝ ከዚህ የበለጠ ውጤት አገኝበታለሁ ብዬ ያሰብኩት ስራ ነው እንዲህ አይነት ስራ ስላለ ሲገባበት ነው ሰው ትክክለኛ ስራ መኖሩን የሚያውቀው ማለት ነው ውጭ ሆኖ ሳይሆን ሀይቀተም ብዙ ወንድሞች አሉ በቀበሌም በወረዳም በዞናችንም ይሁን በክልላችን በሀገር ደረጃ ሀብት አለንኛ መሬታችን ሰፊ ነው የማድለቢያ ቦታ መኖ ሁሉ ነገር የተመቻቸ ነው በዛ ላይ መንግስት ድጋፍ እንደሚያደርግ ቤቱን አይተነዋል በቃኝ ቤቱ በቃ ለሚሰራ ሰው ክፍት እንደሆነ ከቀበሌ ጀምሮ እስከ ወረዳ ድረስ ከዞን አይተናልኛ ክፍት ነው በራቸው በጣም ነው የሚያከብሩት እና ሁላችንም ተሰማርተን ቁጭ ብለን ከምናወራ በየማቃማው ቤት በየተለያዩ በየመንደሩ ሌላ ወሬ ከምናወራ የምናድግበትን ሀብት ብንሰራ ግዚያችንን ሳንገል ግዚያችን ውድ ነው ይሄን ግዚያችንን ብንጠቀምበት የተሻለ ነው ነው ማለት ለተደረገላቸው ድጋፍ ያመሰገኑት ወጣቶቹ ለሌሎች አካባቢ ወጣቶችም ሰርተው እንዲለወጡ ጥሪ አስተላልፈዋል ይሄን ቤት ሸድ ባይሰጠን በቀላሉ መጀመር አንችልም ድጋፉን እንዳለና መሰግናለን ይቀጥልበት ሌላ ምን ተመንግስት የምንፈልገው እኛ አሁን የምንገዛቸውን ፍየልና በግ ነው የምናደልበው እነዚህን ማስረከብ እንፈልጋለን መንግስት አጋጣሚ እንዲህ አይነቱን የሆነ እርዳታ ድርጅት ሊመጣ ይችላል ገዝቶ ማስረከብ የሚገዛ ሰው ከፈለገ ወረዳው በዝክ ሊተባበረን ይገባል ብዙ ወጣቶች አሉ እንደኛው ስራ የሚፈልጉ ግን ከመቀመጥ ከማውራት እንደዚህ አይነት ነገር ላይ ማህበር ፈጥረው ተደራጅተው ወደ ስራ ቢገቡ ይለወጣሉ የሚል መልእክታለኝ ከዚህም ጋር ያይዤ ማለት ነው በወረዳው ከአረብ ሀገራት የተመለሱ ዜጎችን በተለያዩ የሥራ ዘርፍ እንዲሰማሩ ልዩ ልዩ ተግባራት እየተከናወኑ መሆኑን የገለጹት የቃል ወረዳ ስራና ክህሎት ጽህፈት ቤት ኃላፊ አቶ ሬድዋን መሐመድ የወጣቶቹ ውጤታማነት ለሌሎቹ ተሞክሮ መሆኑን የገለጹት ሁለተኛ ዙራቸው ነው አንድ ዙር ፍየል ተዘራይተው ወደ ስራ ገብተው ሸጠዋል ውጤታማ ናቸው አሁንም በጎች ያደለቡ ይገኛሉ በቅርቡ ይሸጣሉ እነዚህ እንደወጡ ደግሞ ፍየሎች ይገባሉ ይሄ የሚያሳየው በዚህ አካባቢ ላይ እዚህ ቃል ወረዳ በአለው አየር ጸባይ በዚህ ዘርፍ ቢደራጁ ሌሎች ወጣቶች ውጤታማና ተጠቃሚ የሚሆኑበት እድል እንዳለ ማሳያ ነው ወጣት የሥራ ዕድል ፈጠራ በተለይ መልሶ ማቋቋም ከአረብ ሀገር ተመላሾችን ሴቱንም ወንዱንም እንደወረዳችን በልዩ ሁኔታ እየሰራን እንገኛለን በዚህ አመት ብናይ በደክ የሚባል ፕሮጀክት 11 ኢንተርፕራይዞችን በአረብ ሀገር ብቻ የተመለሱ ሴት የተመለሱ 11 ኢንተርፕራይዞችን አደራይተን ስልጠና ሰጥተን አሁን የግዢ ሂደት ላይ ነው የቀረን በግዢ በቅርቡ እናስገባለን
ወጣቶቹ ስራውን አጠናክረው ለመቀጠል የጠየቁት የማስፋፊያ ቦታም በቅርቡ ምላሽ ይሰጠዋል ብለዋል። የእንስሳቶቻቸው ዝርያ በመሻሻሉ የወተት ምርታቸው እንደጨመረና የላሞቻቸው ጤና መሻሻሉን በኦሮሞ ብሔረሰብ አስተዳደር የደዋ ጨፋ ወረዳ አርሶ አደሮች ተናገሩ። በብሔረሰብ አስተዳደሩ ያለውን ሰፊ የእንስሳት ሀብት ውጤታማነት ለማሳደግ እየተሰራ መሆኑም ተገልጿል። ኢማም ኢብራሂም የኦሮሞ ብሔረሰብ አስተዳደር እንስሳትና አሳ ሀብት ልማት መምሪያ በደዋ ጨፋ ወረዳ የዳልጋ ከብቶች ዝርያ ማሻሻል ስራን እየሰራ ይገኛል። በደዋ ጨፋ ወረዳ በደኖ ቀበሌ መርሃ ግብሩ ተጀምሯል። የዳልጋ ከብታቸውን ዝርያ ሲያሻሽሉ ያገኘናቸው አርሶ አደሮች እስካሁን የነበረው የወተት ምርታማነታችን ዝቅተኛ ነበር ብለዋል። ያለን በፊት 1 ሊትር 2 ሊትር የሚታለብ ከሆነ አሁን ባለሙያ ጋር ተከታትለን ባለሙያ ባዘዘ መልኩ ሰርተን ጥሩ ምርት ጥሩ ገቢ እናገኛለን ብለን እናስባለን። ምክንያቱም ያንን ዝርያ አሻሽለን ጥሩ ምርት አግኝተን ለቀበሌያችንም ትርፋማ ሆነን ከወረዳ እስከ ዞን እስከ ክልል ድረስ እንጠቅማለን ብለን እናቅዳለን። አሁን የተሻሻለ ዝርያ በማዳቀል እነዛ የሚወለዱትም የተሻለ ከነዚህ ካሉ ከብቶች የተሻለ ጥቅም ይሰጣሉ ብዬ ገምታለሁ። ከዛ እኛ ለራሳችንም ራሳችንን እንችለን ሌላ ህብረተሰብም ይቻላል የሚል ግምት አለኝ። የደዋ ጨፋ ወረዳ እንስሳትና አሳ ሀብት ልማት ጽሕፈት ቤት ኃላፊ አህመድ አሊ በወረዳው በበጀት ዓመቱ ከ1300 በላይ ከብቶችን ለማዳቀል አቅደው ወደ ስራ መግባታቸውን ገልጸዋል። ባለፉት ዓመታት የተሻለና ጥሩ ውጤት የመጣበት ስለሆነ ዘንድሮ መነሳሳት የህብረተሰቡን መነሳሳት አይተናል ማለት ነው። ዘንድሮ ከቅዳችን አንፃር ወደ 1320 አካባቢ ቅዳለን። ቅዳችንን ለመፈጸም እንግዲህ ዛሬ የምናየውን የንቅናቄ መድረክ አስጀምረናል ማለት ነው። የኦሮሞ ብሔረሰብ አስተዳደር እንስሳትና አሳ ሀብት ልማት መምሪያ ኃላፊ ሰይድ ተስፋዬ በበጀት ዓመቱ ከ6000 በላይ የዳልጋ ከብቶችን ለማዳቀል ታስቦ ወደ ስራ መገባቱን ጠቅሰው ከዚህ ውስጥ አሁን ላይ በዘመቻ ከ450 በላይ የሚሆኑትን ዝርያ ለማሻሻል ወደ ስራ ተገብቷል ብለዋል። የዝርያ ማሻሻል ስራው በብሔረሰብ አስተዳደሩ ያለውን የወተት ምርትና ምርታማነትን ለማሳደግ ከፍተኛ ፋይዳ እንዳለው አስረድተዋል። በተለይ ለዘንድሮ ውጤት ይመጣል ተብሎ የሚታሰበው አምና የጀመርነው የዝርያ ማሻሻል ገርብ ላይ ዘንድሮ ላይ የተሻለ የጥጃ ውልደት እየታየ ነው ያለው። ካሁን በፊት ዞኑ በነገራችን ላይ በጣም ትልቅ ችግር ውስጥ ነበር ያለ ነው። በተለይ ይዳቀላል ጥጃ አይገኝም ነበርና አሁን ላይ ጥጃ እየተገኘ ያለበት ሁኔታ አለ። የሌማት ትሩፋትም ትልቁ ኢኒሼቲቭ የእንስሳት ምርትና ምርታማነት ማሻሻል መጨመር ነው በዋናነት ማለት ነው። ስለዚህ በተለይ የወተት ምርታማነትን ለመጨመር ነው ትልቁ አቅደን እየሰራን ያለ ነው። የእንቁላል ምርታማነትን፣ የስጋ ምርታማነትና የማር ምርታማነትን አያይዘን እነዚህን 4 ነገሮች ላይ በስፋት እንሰራለን ብለን ነው እየሰራን ያለ ነው ማለት ነው። የተፈጥሮ ማዳበሪያን በማዘጋጀት ምርታማነታቸውን እያሳደጉ መሆኑን በደቡብ ወሎ ዞን የተወለደሬ ወረዳ አርሶ አደሮች ገለጹ። የወረዳው ግብርና ጽሕፈት ቤት አርሶ አደሮቹ የሚያዘጋጁት የተፈጥሮ ማዳበሪያ ጥራት እንዲኖረው እገዛ እያደረኩ ነው ብሏል። መሐመድ በቀለ ዝርዝር አለው። ምርትና ምርታማነትን ለማሳደግ ከሚከወኑ ስራዎች አንዱ የተፈጥሮ ማዳበሪያ መጠቀም ቀዳሚው ነው። በተለይ የተፈጥሮ ማዳበሪያ ወይም ኮምፖስት መሬቱ ለምነቱን ጠብቆና እርጥበቱን አምቆ በመያዝ ለሰብሉ እድገት ወሳኝ መሆኑን የተወለደሬ ወረዳ አርሶ አደሮች ከተሞክሯቸው ይገልጻሉ። አርሶ አደሮቹ ከአካባቢያቸው ከሚገኙ ቅጠላ ቅጠሎች የከብቶችን ጽዳጅ ተጠቅመው የሚያዘጋጁት የተፈጥሮ ማዳበሪያ የተሻለ ምርትን እያስገኘላቸው እንደሆነ ገልጸዋል። በመስከረሙ ነው የጀመርነው። እርጥበቱ እንዲያለ ጀምረናል። አሁን ቅምስ እየሰራ ያው ተብላልቷል። አንድ ወር 2 ወር ቢጨምር ያው በቂ ሆኖ ይገኛል። በበልግም በመኸርም ሌና ያረገ ጥቅም እየሰጠን ነው። ተማንኛውም ነገር ከቅጠላ ቅጠል ከቁልቋል የከብት ፍግ ያንን እያደረግን እየተብላላ ማንኛውም ነገር የሚብላላ ቅጠላ ቅጠሎችን እያደረግን ነው የምናዘጋጀው። ጥቅሙ አንደኛ በጣም ማዳበሪያነት አለው፣ ሁለተኛ ደግሞ ለጤናም ቆንጆ ነው። በጣም ልዩነት የምርታማ እያሳየ ነው። ለስንዴ እንጠቀማለን፣ ለበቆሎ እንጠቀማለን። በጣም አሪፍ ነው። ከማዳበሪያው እንደውም ይሄ ቶሎ ያለ መድረቅ እንትን ነገሮች አሉት። በጣም ለምነቱን ጠብቆ ይከርማል። ያኛው በገበያም ውዴታ ውድ ሆኖብናል። እንደገናም ደግሞ ለአዝመራውም ቢሆን ይሄ በጣም የተሻለ ነው። 2-3 ዓመት እስከ 4 ዓመት ድረስ ያስጠቅመናል። ይሄ በዚህ የሰራ ነው።
እና ስለዚህ መርጠነዋል። እሱ እንደ ተያ አይነቱ እያደረግን ነው የምንሰራው እና በጣም እየጠቀመን ነው። ጤፍ ምናምን አሁን ብታየው በእኔ ቁመቱ ነው አልጤፉ ያሁን የሞከር ነው ማለት ነው። ለወደፊቱም ቅዋውና ላይ ስተን እንጂ ይሄንን እንሞክራለን ነው። አርሶ አደሮቹ በግቢያቸው የሚያዘጋጁት የተፈጥሮ ማዳበሪያ ለሰብሉ ተስማሚ የሆኑ የተለያዩ ንጥረ ነገሮችን የሚይዝ በመሆኑ ምርታማነትን ለመጨመር ሚናው የጎላ ነው ያሉት የተሁለደሬ ወረዳ ግብርና ጽሕፈት ቤት የሰብል ልማትና ጥበቃ ቡድን መሪ አቶ አራጊ አባተ ናቸው። ለሰብል የሚያስፈልጉ 17 አይነት ንጥረ ነገሮች አሉ። እነዛን ያማከለ ደረጃውን የጠበቀ ኮምፖስት የነዛ ንጥረ ነገር ንጥጥር እንዲፈጥር ለማድረግ ነው። ደረቅ ነገሮች በአጠቃላይ የካርበን ይዘት ያላቸው ናቸው። ዋና ግብአት የሚሆኑትም እነሱ ናቸው። እርጥብ ነገርና ፍግ የምንላቸው ነገሮች ደግሞ የናይትሮጂን ይዘት ያላቸው ናቸውና የነሱ ምጥጥን መኖር ፈርመንትድ እንዲሆን ወይም እንዲብላላ ሊያረግ የሚችል ነገር ስለሆነ ነው የካርበን ናይትሮጂን ሬሾውን የተመጣጠነ ማዘጋጀት አለባችሁ ብለን አርሶ አደሮችን ባለሙያዎችን ስልጠና እንዲሰጥ እያደረግን ያለን። በተያዘው በጀት ዓመት ከ559 ሺህ ሜትር ኩብ በላይ የተፈጥሮ ማዳበሪያ ወይም ኮምፖስት ለማዘጋጀት እየተሰራ መሆኑንና አሁን ላይ ወቅቱ ምቹ በመሆኑ የእቅዱን 91 በመቶ ማዘጋጀት መቻሉን አቶ አራጌ ተናግረዋል። አሁን ወደ ጥራት አርሶ አደሩ ያልሸፈነ ካለ እንዲሸፍን ዳስ የሌለው ካለ ዳስ እንዲሰራበት አፈር የማልበስ ስራ እንዲያደርግ እንደገና ደግሞ የእርጥበት ሁኔታውን እያየ በጣም ሙቀት ካለ እዛ ውስጥ የሚያበላሉ እንዲቅምቡር ሳይነ ነገሮች ትላትሎች እንዲፈጠሩ ነው ዋናው የመደበኛ ኮምፖስት እንትኑ መሸፈን አለበት ምንለው ለዛ ነው። ስለዚህ እንደዛ በጣም ከባድ ከሆነ ውሃ እንዲያደርጉ የማድረግ ስራ እንዲገለብጡ ደግሞ መገልበጫ እንዲዘጋጅ ማድረግ ስራ ነው አሁን እየሰራን ያለ ነው። ሁሉም የወረዳው አርሶ አደሮች የተፈጥሮ ማዳበሪያን እንዳዘጋጁ የክትትልና ድጋፍ እንዲሁም የልምድ ልውውጥ እንዲያደርጉ እየተሰራ ስለመሆኑም ተመላክቷል። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ቆይታ ስላደረጋችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደጀን አምባቸው ነበርኩ። ጤና ይስጥልን።